የዛሬዋ ዓለም የተለኮሰ የክብሪት ድምፅ እንዳልሰሙ የሚመስሉ የታጠቁ ዲፕሎማቶች የሞሉባት ክፍል ትመስላለች። ከመካከለኛው ምስራቅ ደካማ የተኩስ አቁም መስመሮች እስከ ሱዳን እየጠለቀ ካለው ሰብአዊ ውድቀት፣ ከታደሰው የኢራን ዲፕሎማሲያዊ ቼዝ እስከ ዩክሬን የለየለት መዳከም ድረስ ዓለም አቀፍ ዋና ዜናዎች ተለይተው የሚታዩ ክስተቶች ሳይሆኑ የተሳሰሩ የጫና ነጥቦች ካርታ ናቸው። እያንዳንዱ መግለጫ፣ እያንዳንዱ ሚሳኤል ሙከራ፣ እያንዳንዱ የአስቸኳይ ጊዜ የጸጥታው ምክር ቤት ስብሰባ ሲቪሎች በብዛት መስዋዕት በሚሆኑበት ሰሌዳ ላይ የሚደረግ ሌላ የእጅ እንቅስቃሴ ይመስላል። መንግስታት በሰለጠነ ስትራቴጂካዊ ፍላጎት ቋንቋ ሲናገሩ፣ ቀሪው ዓለም ደግሞ መሪዎች በጦርነት ቀጠናዎች ላይ እንደ አየር ሁኔታ ማንነታቸውን ሲያሳብጡ ይታዘባል። ሆኖም ከንግግሮች በስተጀርባ የበለጠ አሳሳቢ ነገር እየታየ ነው። እሱም የቀጣዩ ዓለም አቀፍ ስርዓት ቅርጽ ነው። ሰላም፣ ይህ የኢትዮጵያ ዴይሊ ኒውስ ነው። የዛሬው ዋና ዋና ዓለም አቀፍ ዜናዎች በአራት ተደራራቢ የታሪክ መስመሮች የተሰጡ ናቸው። የኢራን አሜሪካ እስራኤል ቀውስና የተኩስ አቁም ውጥረት፣ ቀጣዩ የሱዳን ጦርነትና ቀጠናዊ መፈናቀል፣ የሩሲያ ዩክሬን ግጭት መባባስና የአውሮፓ የደህንነት ስጋት፣ እንዲሁም በተባበሩት መንግስታት ድርጅትና በክልላዊ ኃይሎች መካከል ያለው ዓለም አቀፍ ዲፕሎማሲያዊ ሽግሽግ። እነዚህ ያልተገናኙ ታሪኮች አይደሉም። የነዳጅ መስመሮች፣ የስደተኞች ፍሰት፣ ማዕቀቦች፣ ወታደራዊ ስምሪቶችና ዲፕሎማሲያዊ ድርድሮች አህጉራት ከአዲስ አበባ እስከ ዋሽንግተን፣ ከቴህራን እስከ ለንደን ድረስ ሁሉንም በሚነካ መልኩ እየተሳሰሩ ነው። በእውነት ምን እየተከሰተ እንዳለ እንመልከት። መካከለኛው ምስራቅ፣ ኢራን፣ አሜሪካ፣ እስራኤልና ደካማው የተኩስ አቁም ስምምነት። በጣም አስቸኳይ የሆነው ዓለም አቀፍ ታሪክ አሁንም በመካከለኛው ምስራቅ ነው። አልጀዚራ እና ስካይን ጨምሮ ዋና ዋና የዜና አውታሮች እንደዘገቡት በኢራን አሜሪካ እስራኤል ግጭት ዙሪያ ያለው የተኩስ አቁም ሁኔታ አሁንም እጅግ ያልተረጋጋ ነው። ግጭቱ ወደ ሰፊ ቀጠናዊ ጦርነት እንዳይሸጋገር ንቁ ዲፕሎማሲያዊ ጥረቶች ቢኖሩም ከሁሉም ወገኖች ዛቻዎች መዘዋወራቸውን ቀጥለዋል። በዚህ ውጥረት መካከል ያለው የኢራን የኒውክሌር ውዝግብና የአሜሪካና የእስራኤል ወታደራዊ አቋም ነው። እንደ ወቅታዊ ዘገባዎች ከሆነ ፓኪስታን የባህረ ሰላጤው ሀገራትን እንዲሁም ቴህራንን ባሳተፉ የኋሊት መስመሮች ድርድሮች እየተካሄዱ ሲሆን፣ ምዕራባውያን ኃይሎች በበኩላቸው በኒውክሌር ቁጥጥርና ውጥረት በመቀነስ ላይ አጥብቀው እየጠበቁ ነው። ይህ በእንዲህ እንዳለ ወታደራዊ ስምረቶች እንደሚያሳዩት ማንም ሰው በይፋ እየተሟገተለት ያለውን ሰላም ሙሉ በሙሉ አያምንም። ምክንያቱም በተፈጥሮ ሰላምን እንደምትፈልግ ለማረጋገጥ ምርጡ መንገድ ተጨማሪ ወታደሮችንና የጦር መርከቦችን ወደ ክልሉ ማንቀሳቀስ መሆኑ የታወቀ ነው። በቅርብ ጊዜ ያሉ ዘገባዎችን ስንመለከት በመካከለኛው ምስራቅ የአሜሪካ ወታደሮች ቁጥር መጨመር፣ ከኢራን በኩል የሚሰነዘሩ የባህር ላይ እገዳ ማስጠንቀቂያዎች፣ የእስራኤል የተኩስ አቁሙ ሊራዘም ይችላል የሚል ግምት፣ በወታደራዊ ስልጣን ላይ የሚካሄደው ቀጣይ የሴኔትና የዓለም አቀፍ ክርክር። ቋንቋው ይበልጥ ስለታም ሆኗል። የኢራን ባለስልጣናት የውጭ እገዳዎችን ወይንም በባህር ላይ መስመሮች ላይ ጣልቃ መግባት የተኩስ አቁሙን ሊያናጋ እንደሚችል አስጠንቅቀዋል። ይህ በተለይ ትኩረት የሚስብ ነው። ምክንያቱም በባህረ ሰላጤውና በአካባቢው የውሃ መስመሮች በኩል የሚደረጉ የነዳጅ ማጓጓዣ መስመሮች በኢኮኖሚ ረገድ በዓለም ላይ በጣም ተጋላጭ ከሆኑ ኮሪደሮች አንዱ ሆነው ስለሚቀጥሉ ነው። እነዚህ መስመሮች ከተስተጓጎሉ ውጤቱ ዓለም አቀፋዊ ነው። የነዳጅ ዋጋ በይበልጥ ይጨምራል። የትራንስፖርት ወጪ ይኖራል። የዋጋ ንረት ጫና በዓለም አቀፍ ደረጃ ይስፋፋል። ከውጭ የሚገቡ ምርቶች ላይ ጥገኛ የሆኑ ኢኮኖሚዎች መጀመሪያ ላይ በጣም ይጎዳሉ። በአፍሪካ፣ በአውሮፓና በእስያ የሚገኙ ሀገራት ይህንን በጥቂት ቀናት ውስጥ ይሰማቸዋል። እዚህ ላይ እንግዲህ ዲፕሎማሲው በአንድ ጊዜ ቲያትርና አስፈላጊነት የሚሆነው የሩሲያና ቻይና ጠንካራ የተኩስ አቁም ቋንቋ ሲገፉ፣ ምዕራባውያን መንግስታት ደግሞ በደህንነት ጥምረትና በሀገር ውስጥ የፖለቲካ ጫና መካከል ሚዛን ለመጠበቅ በሚጥሩበት ወቅት የተባበሩት መንግስታት የጸጥታው ምክር ቤት ስብሰባዎችን በእነዚህ ጉዳዮች ላይ አጠናክረዋል። ሱዳን፣ ዓለም ትኩረት የነፈጋት ጦርነት። ዛሬ በጣም አስከፊ ከሆኑ ታሪኮች አንዱ የሱዳን ጉዳይ ነው። ብዙ ተመልካቾች በመካከለኛው ምስራቅ ከፍተኛ የጂኦፖለቲካዊ ድራማ ቢጠመዱም የሱዳን ግጭት ብዙ ታዛቢዎች አሁን እንደ 21ኛው ክፍለ ዘመን እጅግ የከፋ ሰብአዊ ቀውሶች አንዱ አድርገው የሚገልጹበት ሁኔታ ማምረቱን ቀጥሏል። አሁን አራተኛ ዓመቱን የያዘው ጦርነት በቻድ፣ በደቡብ ሱዳን እና በአጎራባች አካባቢዎች የጅምላ መፈናቀልን እያስከሰተ ይገኛል። በሚሊዮን የሚቆጠሩ ተፈናቅለዋል። የምግብ ዋስትና እጦት እየተባባሰ ነው። በሰፊ ቦታዎች የትምህርት ስርዓቶች ፈርሰዋል።
ሙሉ ቤተሰቦች በአሰቃቂ ሁኔታ በካምፖች ውስጥ እየኖሩ ነው። አልጀዚራ እንደዘገበው የ1.5 ቢሊዮን ዶላር ቃል መግባቶችን ጨምሮ ዋና ዋና ዓለም አቀፍ የሰብአዊ ድጋፍ ቃል ኪዳኖች ቢኖሩም የእርዳታ አቅርቦቱ ወጥ ያልሆነ ነው። ይህ ግጭት የተጀመረው እንደ የውስጥ የስልጣን ሽኩቻ ቢሆንም አሁን ግን ወደ ቀጠና ያለ መረጋጋት ተቀጥሏል። አጎራባች ሀገሮች አሁን የስደተኞች ፍሰት፣ የድንበር ደህንነት እጦትና የኢኮኖሚ ጫና እንዲሁም የሰብአዊ ሸክምን እያስተናገዱ ነው። ቀድሞውኑ የዋጋ ንረትና የዕዳ ጫና ላጋጠማቸው ሀገሮች ይህ እጅግ ከባድ ነው። ሆኖም ግን በታወቁ ዋና ዋና ከተሞች ላይ እንደ ተዋጊ ጄቶች ትዕይንት ስለሌለው አነስተኛ ሽፋን ያገኛል። የሰው ልጅ አሳዛኝ ልማድ ስቃይ የሚበልጥ በጸጥታ በሆነ ቁጥር ችላ ለማለት ይቀላል። ዩክሬንና ሩሲያ አውሮፓን እያደቀቀ ያለው ጦርነት። በዩክሬን ያለው ጦርነት አሁንም የዓለም አቀፍ ውጥረት ማዕከል ሆኖ ቀጥሏል። ስካይ ኒውስ እና ሌሎች ዋና ዋና ምንጮች ከሞስኮ አዲስ ማስጠንቀቂያዎች መኖራቸውን ይጠቁማሉ። ይህም አውሮፓ ግጭቱን የበለጠ የማስፋት አደጋ እንዳለባት የሚጠቁሙ ንግግሮች ናቸው። ይህ ጦርነት በፍጥነት ከሚንቀሳቀሱ ጥቃቶች ወደ ረጅም ስትራቴጂካዊ ውድድር የተቀየረ ሲሆን ይህም የመድፍ ልውውጥ፣ የድሮን ጦርነት፣ የኢኮኖሚ ማዕቀቦች፣ የጥምረት መስፋፋት፣ የስለላ ስራዎችን ያካትታል። ዲፕሎማሲያዊ ግንባሩ አሁንም አስቸጋሪ ነው። የምዕራባውያኑ መንግስታት የድጋፍ ፓኬጆችን ሲቀጥሉ፣ ሩሲያ ደግሞ የአውሮፓ እርዳታ እንደ ቀጥተኛ ግጭት መቀስቀሻ ትቆጥራለች። ትልቁ ጥያቄ ይህ ጦርነት ወዴት እያመራ ነው የሚለው ነው። በአሁን ጊዜ ወዲያውኑ ከመፈታት ይልቅ ወደ ረዥም የኃይል መመናመን እያመራ ይመስላል። ይህም ማለት ተጨማሪ ማዕቀቦች፣ ተጨማሪ የጦር መሳሪያ ዝውውሮች፣ ጥልቅ የኢነርጂ ዋስትና እጦት፣ በአውሮፓ ውስጥ ቀጣይነት ያለው የፖለቲካ መከፋፈል። በግሎባል ሳውዝ ላሉ ሀገሮች በተለይም ከውጭ የሚገቡ ምርቶች ላይ ጥገኛ ለሆኑ ብሔራት ይህ አሁንም በምግብና በነዳጅ ዋጋ ላይ ተጽዕኖ ያሳድራል። የስንዴ ገበያዎች፣ የማዳበሪያ አቅርቦትና የመርከብ መድን ሁሉም በጥቁር ባህር ክልል ውስጥ ለሚከሰቱ ለውጦች ተጋላጭ ሆነው ይቆያሉ። የተባበሩት መንግስታት እንደ ዲፕሎማሲ መድረክና የግፊት መቆጣጠሪያ። የተባበሩት መንግስታት በድጋሚ ሀገራት መደበኛ ልብስ ለብሰው ቁጣቸውን የሚለማመዱበት መድረክ ሆኗል። በመካከለኛው ምስራቅ ውጥረትና በሰፊው ዓለም አቀፍ አለመረጋጋት ዙሪያ የአስቸኳይ ጊዜ የጸጥታው ምክር ቤት ስብሰባዎች ቀጥለዋል። ዲፕሎማሲ በአሁኑ ጊዜ በመካከለኛው ምስራቅ የክልላዊ ጦርነት ማስፋፋቱን መከላከል፣ ስደተኞችና ሰብአዊ ኮሪደሮችን ማስተዳደርና የታላቅ ኃያላን ግጭት መቆጣጠሪያ ሆኗል። እንደ ቻይና እንዲሁም ሩሲያ ያሉ ሀገራት የጂኦፖለቲካዊ ፍላጎታቸውን የሚያገለግሉ የተኩስ አቁም ትረካዎችን እየገፉ ነው። አሜሪካና አውሮፓ ሀገሮቿ በበኩላቸው የደህንነት ዋስትናዎችንና ስትራቴጂካዊ መከላከል ላይ እያተኮሩ ነው። ሁለቱም ወገኖች ሰላም እንደሚፈልጉ ይናገራሉ። ሁለቱም ወገኖች ተጽዕኖ የመፍጠር አቅማቸውን መገንባታቸውን ቀጥለዋል። የሰው ልጅ በእውነት ዲፕሎማሲን የፈጠረው በትህትና እርስ በርስ መዛቻቻ መንገድ አድርጎ ነው። ጦርነቶቹ ወዴት እያመሩ እንደሆነ በግልጽ አይታወቅም። መካከለኛው ምስራቅ ወደ ቀዝቃዛ የተኩስ አቁም እያመራ ቢሆንም በድንገተኛ ግጭት የመቀስቀስ እድሉ ከፍተኛ ነው። አንድ የሚሳኤል ክስተት፣ እገዳ ወይንም አጸፋዊ ጥቃት ሙሉውን ግንባር ሊያቀጣጥል ይችላል። በሱዳን በኩል የሰላም ንግግሮች ታማኝ አስገዳጅነት ካላገኙ በስተቀር ወደ ረዥም ሰብአዊ አደጋ እያመራች ትገኛለች። ዩክሬን ወደ ረዥም የጦርነት ድካምና የጂኦፖለቲካዊ መቆም እየተሸጋገረች ነው። ከእነዚህ ግጭቶች መካከል አንዳቸውም በአሁን ጊዜ የመጨረሻ መፍትሄ የሚያገኙበት ግልጽ ምልክቶች አይታዩም። በምትኩ ዓለም የሚተዳደርን አለመረጋጋት ውስጥ እየገባች ይመስላል። ሰላም አይደለም፣ ጠቅላላ ጦርነትም አይደለም፣ ዝም ብሎ ቋሚ ቀውስን የማስተዳደር ሂደት። እንዲህ ያሉ ዝርዝር መረጃዎችን እና ጥልቅ ትንታኔዎችን ለማግኘት የኢትዮጵያ ዴይሊ ኒውስ ቻናላችንን ሰብስክራይብ ያድርጉ። የደውል ምልክቷን በመጫን ቤተሰብ ይሁኑ። ይህ ዜና ለብዙዎች እንዲደርስ ላይክ እና ሼር በማድረግ የበኩሉን ይወጡ። ያሉትን አስተያየት ወይንም አመለካከት ደግሞ በኮሜንት መስጫው ላይ ያስፍሩልን። ኢትዮጵያ ዴይሊ ኒውስ፣ እውነተኛ መረጃ ለሁላችን። ሰላም።